የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያን ያህልም እውነት ከሆነ ይሄን ቪዲዮ አባቷን እናገናኛቸው አባትና ልጅን እስከዛሬ ድረስ እንትን ነው። አሁን ሶሻል ሚዲያ ላይ እንደ ትሬንድም እንደ ፋሽንም ሰዎች የሚያደርጉት ነገር አለ። የሆነ የመልክ መመሳሰልን እንትን ይሉና መነሻ ያደርጉና እኔ የእንትና ልጅ ነኝ ምናምን ብሎ የታዋቂ ሰዎችን ስም በመጥራት አንዳንድ ነገር የማድረግ ነገር አለ። ስለ እድሜሽንም የጠየቁት ከዚህ አንጻር ነው። አሁን ባለው ሁኔታ አንቺን የመንከባከብ የማስተማር ሌሎች አባታዊ የሆኑ ፍቅሮችን ለመስጠት ወደፊት በዲኤንኤም በተለያዩ ነገሮችም ሊረጋገጥ ይችላል። ሁሉም ሰው፣ ሁሉም ሕፃን፣ ሁሉም ተወላጅ አባት የማግኘት አባትና እናቱን የማወቅ ህገ መንግስታዊ መብት አለ። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا السلام عليكم ورحمه الله وبركاته. سلام ودنا ተከበራችሁ አለክታታዎች ባላችሁበት ያላህ ሰላም እዝነት ረድቸረታል ኢንሻአላህ። ዛሬም ከመገን ተመለከታችሁ ያጀማ እጅግ እንግዲህ አነጋጋሪ የሆነ ቪዲዮ አለ። እሱ ምንድነው እስከዛሬ ድረስ እንግዲህ ትዳሩ እንዳይበጠበጥ ብዬ ነው ዝም ያልኩት የሰይፉ ልጅ ነኝ ወላሂ ብላ ምላ የተለያዩ ቪዲዮዎች ከነ ወንድማችን ኢሳ ጋር ምናምን ቲክቶክ ላይቭ ላይ ስታወራ ነበር ይቺ እህታችን ማለት ነው። ተመልከቷት የምትለውን እኔ እንጃ። አንዳንድ ሰዎች ለመፈመስ ብለው ብዙ ተግባር የሚጮሩ ብዙ የማይሆን ለጆሮ የሚከብዱ ነገራቶችን እየመጡ የሚያወሩ ውሸቶችን፣ ቅጥፈቶችን የሚቀጥፉ ብዙ ሰዎች አሉ። በዚህ ደረጃ ሙስሊም ናት ይቺ እህታችን። በዛ ላይ ደግሞ ወላሂ ብላ ነው ሚዲያ ላይ ወጣ የማለች የሰይፉ ልጅ ነኝ አክስቴ ምናምን ብላ ብቻ ብዙ ነገር አውርታለች። በዚህ ጉዳይ ላይ ሐሳባችሁ እንድትሰጡ ፈልጋለሁ። እስኪ ቪዲዮን እንመልከት። የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወኩኝ። እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከፈር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበር። ስንት አመትሽ ነው? 23 አመቴ ነው። ሰይፉ ፋንታውን ካገባ ስንት አመት ሆነው? ከእናቴ ጋር ተጋብቶ አይደለም፣ መጀመሪያ በአጋጣሚ የተፈጠረ ነገር ነው። አረ አበመጣበት አሁን ያለው 3 ልጅ ነው ያለው። ስንት አመት ነው? እንጃ አመቱን እርግጠኛ አይደለሁም። እናትሽ አለች? እናቴ አለች። አዎ። አብራሽ ነው የምትኖረው? እኔ አግብቻለሁ፣ 1 ልጅ አለኝ። እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራሽ ነው? እናትሽ ነው የነገረችሽ? አይ እሷ አልነገረችኝም። እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝ። እና ለሷም ጠይቂያት ነበረ። አው ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ። ምክንያቱም እስከመቼ ነገር እንትን ተብሎ ተደብቆ ይቆያል? ገብቶሃል? የሚታወቅ ነገር ነውና ቢያንስ እንኳን ባገኘው በጣም ነው የምወደውና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳላቅ በፊት ራሱ በጣም ነው የምወደው። ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለኢትዮጵያ ደራሽ ነው። ታውቃለህ የሚሰራቸውን ስራዎችና በጣም ነበር የምወደው። ልጅም ሆኜ የሱ ስሜት አለኝ።
ሰይፉንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደው ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይ ማለት ቆሜ ልስማ ታዲያ? አይ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢና አፍንጫዋ ሰይፉን ነው ሰይፉ ፋንታሁን ትንሽ አንቺ ተቆራልሽ እንጂ ትመሳሰያለሽ። ያመንኩሽም ለዛ ነው። ትንሽ ኑሮ ነው ያጠቆረን እንጂ ያው ብዙ ሰው በመልክ ራሱ እሱን ትመስያለሽ ሚለኝ ሰው አለ። በአጋጣሚ አይቶኝ አሁን የእውነት እርግጠኛ ነሽ የሰይፉ ፋንታሁን ልጅ ነሽ አንቺ? ወላሂ አልኩ እኔ ምን አስዋሸኝ? ዋው ሰይፉ ፋንታሁን ታዲያ በዚህ ሰዓት አያት ነው ማለት ነው። አንድ ጠበቃ ላስገባልሽና መብትሽን ምናምን እሱ ይነግርሻል። አሁን ማለቴ የአባትነት መብት መጠየቅ ምናምን ትችያለሽ። እኔ ራሱ ሳይሽ እውነት ነው ያመንኩሽ። እኔ አሁን ለቀልድ ነበር የመሰለኝ፣ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታሁን ልጅ ነው የምትመስዪው። ታስታውቂያለሽ በደንብ። ጠበቃ ደጉላ ይባላል። እስቲ አንቺ ሰይፉ ፋንታሁን እንደ አርቲስት ብቻ ሳይሆን መውደድ ያለብሽ የአባትነት ፍቅርን ማግኘት አለብሽ ብዬ አስባለሁ። ትክክለኛ የእውነት አባትሽ ከሆነ ማለት ነው። ደጉላው እንዴት ነህ? ወይ አንበሳው እንዴት ነሽ? አለን አባቴ ደህና ነህ? እግዚአብሔር ይመስገን። አንድ ያው እህታችን እዚህ መታ እኮ አስገባኝ አንድ ታሪክ ልንገርህ ብለኝ የሰይፉ ፋንታሁን ልጅ ነኝ ያው እሱ አያውቅም። እኔ አሁን አግብቼ ወልጃለሁ እና አዲስ አበባ ነው የምኖረው ያን ስትል እንዴት ነው ምንድነው ማድረግ ያለባት? እሷ ስራውን እያየው ያደግኩኝ ሰው ነኝ፣ ስራውን እወድለታለሁ ትላለች። እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው። ስለዚህ ያው ዲቴል እኔ ስለማላቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው። አንተ ነሽ እህታችን። ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ታውቂኛለሽ ነው በሶሻል ሚዲያ? አዎ አውቃለሁ። በጣም አሪፍ። እንዴት ነሽ? ደህና ነኝ ያለው። ስንት ዓመትሽ ነው? እኔ 23 ዓመቴ። 23 ዓመትሽ ነው? ማለት በምን አጋጣሚ ነው አክቹሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቅ ትችያለሽ። ግን በምን አጋጣሚ እንደተወለድሽ ልትነግሪኝ ትችያለሽ? ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫችሁ ምናምን ያለው የሆነ የመመሳሰል ነገር አለ። ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም። ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምናምን አለ ይባላል። እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ ታሪኩን? ያው እኔ ምንም የማውቀው ነገር የለም። ግን አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረችኝ ማዘር ማለት ነውና ምንም ሌላ ምንም የማውቀው ነገር የለም። እንደሞተ ነው የማውቀው እንጂ ሌላ ይሄ አባትሽ እንደዚህ ነው ስለ አባት ምናምን ያለውን ነገር አላውቅም። እና ከዛ በኋላ ማዘር ሌላ ህይወት አላት። አንድ ወንድ ልጅ አላት፣ ወንድም አለኝ በእናት ማለት ነውና ያው አልጠይቅም እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አልልም። እና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው። እና አክስቴ የምትኖረው ድሬዳዋ ነው። አዳማም ኖሬያለሁኝ። በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያን ያህልም ለመሄድ ይከብዳል እና ቢያንስ እንኳን እሱን አግኝቼው ነው በቃ እኔ የኔ እንትን ማለት ነው ፍላጎት። እንትን ነው አሁን ሶሻል ሚዲያ ላይ እንደ ትሬንድም እንደ ፋሽንም ሰዎች የሚያደርጉት ነገር አለ። የሆነ የመልክ መመሳሰልን እንትን ይሉና መነሻ ያደረጉና እኔ የእንትና ልጅ ነኝ ምናምን ብሎ የታዋቂ ሰዎችን ስም በመጥራት አንዳንድ ነገር የማድረግ ነገር አለ። ከዛ ውጪ አሁን ባለው ሁኔታ ቀደም ሲል እድሜሽንም የጠየቁት ከዚህ አንጻር ነው።
አሁን ባለው ሁኔታ አንቺን የመንከባከብ የማስተማር ሌሎች አባታዊ የሆኑ ፍቅሮችን ለመስጠት በህግ አይገደድም። ምክንያቱም ከ18 ዓመት በላይ ስለሆንሽ እብን ልጁ ሆነሽ ብትገኝ ራሱ ማለት ነው። ልጁ ነሽ እያልኩ አይደለም። አሁን እንግዲህ አንድ ሰው ልጅነት ይረጋግጥልኝ ብሎ ስል የኔ አባት እከሌ ነው፣ ስለዚህ ልጅነቴ ይረጋግጥልኝ፣ የእሱ ልጅ መሆነ ይታወቅልኝ ብሎ ስል የተለያዩ ኢንቴንሽኖች ይኖሩታል። ስለዚህ አሁን ባለው ሁኔታ ያንን የማግኘት የእንክብካቤ ፍቅር ምናምን የማግኘት ያ እሱም የመስጠት ግዴታ የለበትም ከ18 ዓመት በላይ ስለሆንሽ። ከዛ ውጭ ግን ቀርበሽ አናግሪው፣ አግኙ፣ ሲሪየስ ከሆነ ነገሩ ማለት ነው። ምክንያቱም ኮስተር ብለሽ ትክክለኛ ነገር እያወራሽ እንደሆነ ፊል ስለምናደርግ ማለት ነው፣ እየቀለድሽ እንዳልሆነ ስለሚሰማን። ስለዚህ ቀርበሽ አነጋግሪው። በጣም ከፍ ያለ ማስረጃ እጅሽ ላይ አክስትሽ በነገረችሽ ነገር ተጨባጭ የሆኑ ማስረጃዎች ምናምን ካሉ ወደፊት በዲኤንኤም በተለያዩ ነገሮችም ሊረጋገጥ ይችላል። ስለዚህ ከዚህ አንጻር ሁሉም ሰው፣ ሁሉም ሕፃን፣ ሁሉም ተወላጅ አባት የማግኘት አባትና እናቱን የማወቅ ህገ መንግስታዊ መብት አለ። አሁን እኛ ቀልድ አይደለም፣ ህገ መንግስቱ የሚሰጠን መብት ነው። ሁሉም ተወላጅ ወላጆቹን አባት እናቱን የማወቅ ከነሱ ፍቅር አጀማ ቪዲዮን ተመልክተናል። እውነት ከሆነ ይህንን ቪዲዮ እንድታሰራጩ ትፈልጋለሁ። እንግዲህ አባቷን እናገናኛቸው። አባትና ልጅን እስከዛሬ ድረስ በጣም እንደተጎዳች ዝም ያለችበትን ምክንያት እንግዲህ ተናግራለች ማለት ነው። እናቷን በህይወት እንዳለች እየተናገረች ያለችበት ሁኔታ ነው። ብቻ አላውቅም። ለፍምስና እንደገና ለተከታይ መነጋገሪያ ለመሆን ተብሎ እንደዚህ አይነት በአደባባይ ላይ ወላሂ እየተባለ ተምሎ ይሆናል ብዬ አላስብም። ብቻ ወላሁ አለም አዲስ ነገር እንግዲህ እንሰማለን ብዬ አስባለሁ። እሱም መልስ ይሰጥበታል በዚህ ጉዳይ ላይ ብዬ አስባለሁ። እንግዲህ ሰይፉ አባቴ ነው ብላለች። ያው ብዙ ነገር ነው፣ የማይሆን ነገር አለ ብዬ አላምንም። በተለይ በዚህ ዘመን ብዙ ነገር ነው እየሰማን ያለነው። ብቻ ወላሁ አለም